ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። ዲያሲኑ ተሳፈጣለህ? ተሳፍጮ እኮ አይደለም ተመችቶኝ ነው ንግግሩ። እናቴን እንኳን ተቃወሙ እያልኩ እንዳስጣል እኮ በደንብ አድርጎ ተናገረልህ እኮ። ግን ያሲን እንደዚህ መናገሩ እንዴት አየሽው? እንዴ ልክ ነው እንዴ ዳስጣሉ ይባላል እንዴ? ቴዲ ኬሱ ሊሞላ ሙት ይለናል። ሞትን እኮ እንባችን ደረቀ። የት ነበረ? አንቺ ግን መንዙም አታዳምጭም ዘፈን እንጂ አንቺ ሳራ አንቺ በቅርቡ ልለቅ ነው የራሴ ስለሰለችኝ የኢትዮጵያ ፖለቲካ በመንዙም አድርጌ ህዝቢ ጨዋታ ጨምሮ ቄሱም ሼኩም የቴዲ አፍሮን ሙዚቃ መስማት ጀመረ። በሉ ደህና ደሩ። ብዙ ማወራው ነገር ነበረኝ። አዳነች አቤቤ ልደውልላት አንዴ ምንድን ነው ነገሩ ልበላት። ሰላም ነው። ሀሳብ ምንድን ነው? ይመስገን። እኔ ቀድማለሁ ወንድሜ። እሺ አውራ። አሁን አጀንዳው ምንድን ነው? አያጅቡ እኔ ኡስታዝ ያሲን ኑሩን አከብራቸዋለሁ። ወላሂ በጣም አሪፍ ኡስታዝ ናቸው። ሙዚቃ ያዳምጣሉ እንዴ? ዳስ እንዳጥል ወጣት ደስ የሚል ነገር ጣል። ይሄ ነገር ፖለቲካ ነው አይደለ? እናቴ ትሙት ፖለቲካ ነው። አያገባህም ዜድ። ለምን ነው የማያገባኝ? መወያየት እኮ መልካም ነገር ነው። እንዲህ ነው አይባልም። ይሄ ቀሽም የሆነ አስተሳሰብ እኮ ነው የሰው ልጅ። ይሄንን ማለት ለምን እንደዚህ ያሉ ፖለቲካ ነው። ዘፈኑ ላይ ምን ተገኝ ማለት ምን ለምን እንዲህ ይላሉ? ብዙ ነገር ነው የተናገሩት። እንዲህ ለመስማት የሌላውን ታዋት ቢያንቺ ይቺ ሌላ ሰላሪ እከክ ጨብጣ ማሮጊት እና ምን ሆኖ ነው? እኔ ግራ ገባኝ። እናቴን ታውቃላችሁ፣ እኔ በፖለቲካው ዙሪያ ላይ ምናምን ዝም ብዬ አስባለሁ። አሁን ኡስታዝ ያሲን ኑሩ ምን ሆኖ ነው እንዲህ ያሉት? ሙዚቃውን አዳምጠውት ነው በደንብ? ለምን አዳምጡት? ሲጀመር ደግሞ ሙዚቃ ሐራም እኮ ነው። እንዴት ያው ምን ያውን ቢሆን ሙዚቃ ሐራም ነው ማንም ሰው እንዳያዳምጥ ምናምን እያልኩ ይሄ ነገርማ ፖለቲካ ነው። ቃቢያ መልኳቸው ወላሂ ልኳቸው ዳስጣል እያልክ ህዝብና ያሲን ኑሩ ይመቸው ወላሂ። አንተ ጀግና ፖለቲከኛ ሆነሃል። እንተ አላህ ይርሐመክ። እስቲ ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም ገብቷል። ዳስጣል ያሁና ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 هل تعرضت للاحتيال في التداول الحين احتيال تداول ስታደርጉ ተጭበርበራችኋል? አልተጭበረበራችሁም? ከዛም በላይ ረዲየላሁ ተዓላ ዐንሁ ምን የቴዲ አፍሮ ጋር ነበር። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል አይደለም። ለኛ ኢትዮጵያ ቀላል እናቴ እውነት ነው። የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ። ትመርጥና የሐረርን 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። መሰላል ሼር አርጉ ለያሲን ኑሩ ሼር አርጉ። በርካታ ግድሞች አሉ። መሰላል ከዚህ ነው የሚሰራው። የዩቲዩብ ቻናሉ ሰብስክራይብ ከሌላኛው ብሔር ጋር አንዱ ሃይማኖት ከሌላው ጋር ተሰናስ። አንተ ፖለቲካ ነው እናቴ ትሙት ፖለቲካ ነው።
ይመቻችሁ። ምን አገባኝ እኔ አሁን ኡስታዝም ቄስም ፖለቲካ ውስጥ ከገባ እኔ ውልቅ ቀስ ብዬ ወደ ሌላ አለ ጥላይ ያይችላል ምን ይሄ እኔ ፖለቲካ እሺ አቶ መሐመድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው አንተ ኡስታዛችን ዛሬ ደስ አላሉ? ምን አረጉ? ቴዲን ገጸጹት እኮ ምን አዳመጡት እንዴ? ጁማ ቀን ቴዲን ቀጥቅጣው አሳረፉት እኮ። አይ ታው እንጂ ምን አሉ? አንተ አዳታችሁ ሳትሰማ ነው የመጣው ሲያሲኑር ወላሂ መቻል እንዲህ ነው በቃ ተነቃቃ። እኔ የሃይማኖት አባቶች ፖለቲካ ውስጥ ከገቡ እኔ ከዛሬ ጀምሮ ፖለቲካ ተንታኝ አይደሉም። ፖለቲካ ስተነትንም ታይቼ አላውቅም። ከተነተንኩም በስህተት ነው። እኔ ያገው ሰላም አለይኩም ጥላይ ሰላም የሆነ ዶላ ሳይገባ በጣም ይገርም ፖለቲከኛ ነው። አንተ ገጥሞኛ ያቅም እንደ አይነት ፖለቲከኛ ተናገሩ እየሰማሁ እኮ ነው። ጀግኒ ይገርም ነገር ነው። ይኸው ለዚህ ጋር ፎቶ ግን አባርሻለሁ ጥላይ ነግሬ አይደለም ይኸው ይመቻቸው እናቴ ትሙት ይመቻቸው። ማሻአላህ አየህ ከበላይ ስለ ቴዲ አፍሮ ዘፈን በዚህ ደረጃ ማውራት አይጠበቅበትም። ገብቷል ደግሞ እሱ ፎቶን አጥፋ። ማሻአላህ ሰብሰብ ይበሉ። አላህ ይጨምርላችሁ። ያ ረቢ አጥፋ ፎቶ ናውጣ። አልቅሱ ይላል እዚህ ጀግኖች እንዴ! እኔ አሁን ድንግጥ አላልኩም። አሁን ተመልክተ ይሄን አይተው ደግሞ ቄሶች ይነሳሉ። ከዛችን ካዩ በኋላ ደግሞ ፓስተሮች ይነሳሉ። እናቴ የቴዲ አፍሮ ሙዚቃ ማለት እኖ ፈጣሪ ወደደው ኢትዮጵያን የባረካት የኢትዮጵያ ትንሣኤ የሆነው ልጃችንን ይሉታል። እንግዲህ አሁን ደግሞ ዝም ብለህ ተመልከት። ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ሕገ መንግሥትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል ታሪክ የሌላት እምታወዛግብ ሰላማ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በ3 እርከን አጠኑት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፉመር ዋሻን ትዘነጋለህ። ሶፉመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፉመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው።
ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማሙ አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተመልከት። ምንድነው ግን ሁላችሁም በቃ ፖለቲከኛው ናችሁ። ኡስታዙም ቄሱም ሼኩም አሁን ያሲኑሩም ለምን ይሄን አለ? ስህተት ነው ግን አይደለም። ቆይ እኔ እንጂ አላውቅም። እና አንዳንድ ሰዎችን እያስጠየቁ ዜድን እስቲኪ ያሁን ነገር ሐራም ነው ሐላል ነው ይንፋ ማይንፋ ወላሂ ለማፊ ማሉ ዜድ እስቲኪ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለችም ቤተ መንግስት መተወር ያለባት እኛም ብሎ ተነስተዋል። እንግዲህ ጥላይ አሁን ኢትዮጵያ የክርስቲያን ደሴት ናት የሚለውን ጠጋ ነው ያሲኑር ምናል ኢትዮጵያ ማለት ለኛ ትልቅ ነገራችን ነች። እቺ ነገር ወደ ሌላ እንዳትት ፈራውኝ። እኔ ግን ወላሂ ላዝ ግን ይመቻችሁ፣ እናቴ ይመቻችሁ። አሎ አሰላሙ አለይኩም ዜዶ ወራህመቱላሂ ወበረካቱ። ይፈላል ኮይስ كيف حالك جيبو ወላሂ አልሐምዱሊላህ ተማም እንታ ኮይስ ሽኩር ኮይስ ጅቦ የኔ አንድ ነገር ለማለት ነው የገባሁት። እሺ የኔ ወንድም ግን በያሲኑሩ አትቀልድ እንደዚህ ፎቶ አድርገ መቼ ቀለድኩ? ትክክል ነው የሳቅ ነበረ እሺ እያለቀስኩ ላውራ ነው ማለት ያሰሳ ሲጀመር እኔ እኮ ቁጭ ብዬ ቀምሉ ነው ማለት ሳቄ ደስ ስለሚለኝ አዳምጪኝ ዜድ። አንዳንድ ኢትዮጵያን አስተሳሰባችን ይሁን የላሸቀ ነገር ነው። አሁን የዚህ ሰውዬን ሐሳብ ሰምቼ መጣሁኝ። ፎቶውን አረኩ። የተናገረው ልክ ነው ስህተት ነው? አንዳንድ ሰዎችን ጠይቄ ማስረዳት ፈለጉ መረዳት ገና የምታወሩት አሳስቦኝ ነው እንጂ ሌላ ነገር አይደለም። አንቺ ምንድነው አሁን የተሰማሽ? እስቲ ያሲንን እስቲ እንደዚህ ኧረ ቢስሚላህ በጣም ነው ደስ ያለኝ። ስለ ሀገር እኮ ነው ያወራ። ዳርስ ጣሉ ما دخلني يلا باي እኔ እንደዛ ብቻ ነው ከሊ ወሊ ما في بلاد ከሊ ወሊ መንግስት ቢወተውት አዳነች አቤቤ ብትወጣ ሽመልስ አብዲሳ ቢወጣ የሚሰማው ሲያጣ ያሲኑር ይዙር መጣ። ቴዲ አፍሮ ገና በተለይ ዳስ ጣሉ የምትለው አሁን ዩቱብ ቻናሉ ላይ ገብተን ሪፖርት አድርገን እኛ ኢትዮጵያን ካላዘጋናት እና ለነገጣት ጦርነት ታሰንሳብናለች። አም ሹር። እሺ አሰላሙ አለይኩም እህቴ። አሎ ወይ ኢትዮጵያውያን በቃ ተጀምሯል ማለት ነው ወላሂ አስተግፍርላ። እሺ ገብተሻል እህቴ? ሰላም ጅቦ ወይ እንዴት ነህ? አለሁልሽ እኔ ቆንጆ አለሁልሽ። እንዴት ነሽ? ሰማያት እኮ እሳቸው እኮ ትክክል ነው የተናገሩት። ገብቶሃል? ምክንያቱም እኛ የሞተብን ኢትዮጵያ የለንም። ገባ? ግን እንዴት ሙዚቃ ያዳምጣሉ እሳቸው? እንዴ ይሄ እኮ ሙዚቃ እኮ አይደለም፣ በቀጥታ መልእክት ነው የተሰጠን ለኢትዮጵያ ሕዝብ። ገብቶሃል? ነሽዳ ነው እንዴ አንቺ? ፎቶ ቀይር። እሺ ምን አይኛው ፎቶ ጅቦ እኔን አድርገን በትልቁ ይሄን አድርገው። ይሄ ሲያምሩ እኮ አታያቸው እንዴ? ፖለቲካው ራሱ እንዴት እንደሚያምር ይሄ በትልቁ አድርገው ነው ይዞርጋ። እሺ መጀመሪያ ወሎ ገራገሩ፣ ቀጥሎ ወሎ ገራገር ምንድነው ጅቦ? እንዴት ነው ፎቶ? አረ ያ ሸክ ኡስታዛችን ቴዲ አፍሮን ቀጠቀጡት እኮ እሴ ደግ አደረጉት። ምን አሉት? እኔ እኮ ገና እየነቃው ነው ብሮ። ዳስ አትበል ደስታን ዝራ ብለው ጭንቅላቱን አሉት። እናቴን ይመቻቸው። ፍደታ ነው የሰጡበት ሳሰዱበት። የኡስታዙን አንሳና የኔን በትልቁ አድርገው እዛ ፊት ለፊት ይሁን። ይሄኛው ኡስታዙን አንሳቸው። ኡስታዙ ታቸው
ጥሩ ፖለቲከኛ ሆነዋል። በነገራችን ላይ ኡስታዙ ወለጋ ላይ እና ቆይ እስቲ የት ነኝ እንዲያርግ ያስጣል። የኡስታዙን አንሳና የኔን በትልቁ አድርጉ። የሱን አይታችሁታል እና መዲን ጀበል ምናምን ከአብይ አህመድ ጋር እንደ ቀርሳ እኮ ነው። ጥላይ እኮ ፖለቲካ ሊሰራ እኮ ነው። እናት እርግማና እኔማ አላሰራም። እና ግን እኔ ትንሽ ስለገረመኝ ነው። እናቴ ትሙት ዝም ብዬ በቃ ከራሴ ጋር አሰብኩኝ። ላምባዲና ምን አሰብክ ኡስታዝ? ያሲን ኑሩ ቴዲ አፍሮን ተቹ፣ ያውም የጁማ ቀን። እሺ ግዴል ይሁን፣ ግን ፖለቲካን ይሄ ነገር አይደለም። እንዲህ መተቸት ይችላሉ እኮ ወላሂ ይቻላል። ጅቦ ወይ ሰማ እኛ ይኸውልህ ሰማ እኛ የኦሮሞ ልጆች እንደ ዓለም ነው የምንወዳችሁ ማንንም ማለት ነው። ግን ይሄ በዚህ ሰዓት ለኢትዮጵያ ማውረስ ያለብህ ማስቀመጥ ያለብህ ጥላቻን ነው ወይስ ፍቅርን ነው? ገባ? ኢትዮጵያ ውስጥ ተወልደ እየኖረ እያደገ ልጆች እያሳደገ ቤተሰብ እየመራ እያለ ዳስጣል ማለት የት ነው? እሺ አሁን እኮ ብዙ ሰው እኮ ለቅሶ የት ነው ያለው እንድረስ እኮ እያሉም ነው ያሉት። ገብቶሃል? የየትኛዋ ኢትዮጵያዊ ናት የሞተችው? ንገረኝ። ሰላም ወይ አዳነች አቤቤ ጩሃ የሚሰማት አጣች። ያሲን ኑሩን ይዘውት አልመጡም። ጅቦ እኔ አታስቀኝ። እኔ አልስቅም። እኔ ያውራል ዲና ሙፍቲ ቢናገር አንጂ ባለስልጣናቱ ቢናገር የሚሰማው ታጡ። በቃ አሁን ደግሞ አንዱን የሲቪል አካል ይዘውት ይመጣሉ። እኔ እኮ እኔ አሁን ማለት ነው እኔ ኦርቶዶክስ ነኝ አይደለ? ጅቦዬ እኛ ኢትዮጵያዊ ነን አይደለ? ኦኬ። ሲቀጥል ይህን ፎቶ ቀይር። ሁለተኛ ነገር ደግሞ የሞተብን ኢትዮጵያ የለንም እኛ። ገብቶሃል? እኛ ገና የምትለመለም ኢትዮጵያዊት ናት ያለችን። ገባ? ገና እንበለጽጋለን፣ ብልጽግና እንከተላለን፣ እንይዛለን። እናቴን ትክክል። ያሲን ኑሩ ጀግና ከያሲን ኑሩ ጀግና እናቴ ጀግና። እሺ ብልቂስ ስራ እንትናለሽ ሀሳብ ጅቦ እኔ ያንተን አቋም በዚህ ጉዳይ ማወቅ እፈልጋለሁ እና ማለት ያው ብዙ ጊዜ ረዥም ጊዜ ነው የምከታተል፣ በዛውም የቆምክበትን ቦታ ማረጋገጥ ስለምፈልግ ነው። አክሱም ስለሚኖሩ ወንድም እህቶች ሙስሊሞች ማለት ነው ምን ትላለህ? ምንም መቀበሪያ ቦታ የላቸውም፣ መስገጃ ቦታ የላቸውም። ምንድን ነው መልእክት? ብዙ ሰው ይከታተልሃል አንተ። ምን አይነት መልእክት ስጧቸው? ሰው ሙቶ አይቀበልም እንዴ? ያ አክሱም ውስጥ ነውር ነው ወላሂ ነው። ሙስሊሞች ከሞቱ ይሄን አታውቅም አንተ? ነውር ነው። እንደዚህ ካለ እኔ ነውር ነው ወላሂ አታውቅም? ይሄን ነውር ነው ሲሉ ሰምቻለሁ። እኔ ያየሁት ነገር የለም ግን ነውር። አክሱም ውስጥ አንድ ሙስሊም ሞቶ ከተቀበረ ሬሳ እንኳን በመንገድ አያልፍም፣ ምክንያቱም ቦታውን ስለሚያረክሰው እና ለዚህ ህዝብ ድምፅ ልትሆን ይገባል። እናቴ ትሙት ነውር። ያ አንዴ ያሲን ኑሩ እያወራው እንዴት ይሄን ነገር አመጣሽ? አንተ እንዴት ያሲን ኑሩን አመጣኸው አሁን? ይኸው እንዴት ያሲንን አወጣሁት መሰለሽ? ያወራው ነገር ስለ ቴዲ ነው፣ ዳስጣሉ ምናምን። እኛ ስለ ዳስጣል ነው እናት እያወራን ያለ ነው በመጀመሪያ ማለት ነው። ኦኬ ቆይ አንዴ ስሜት ኢትዮጵያ ሞታለች ነው አለች ብለሽ ነው የምታስቢው አንቺ? አለች። ኢትዮጵያ ገና አልተመሰረተችም ብዬ ነው ማስበው። እኔ ተመስርታለች፣ እየኖረች ነው፣ እየኖርሽበት ነው፣ ቤተሰቦችሽን እያኖርሽበት ነው። ኢትዮጵያ አትወክለኝም ብሎ ጠመንጃ ይዞ ጫካ ያወጣ ማህበረሰብ አለ። የኢትዮጵያ ፓስፖርት ተሸክመሽ ነው የምትዞሪው፣ እየኖርሽ ነው ያለሽው እናት። እሱ ግዴታ ሆኖብኝ ነው። ምንም አማራጭ የለሽም። አማራጭ የለኝም። ሴት ሲበዛ ወሬ ጠነዛ ትላለች እህቴ። እኔ
ከያሲን ኑሩ ጎን ነኝ። የተናገሩት ነገር አንዳንድ ሰዎች አላችሁ ፎቶ አንሳ፣ ፎቶ ለጥፍ፣ ፎቶ ምናምን በጣም እኮ ነው የሚያስጠላባችሁ። መጀመሪያ የሰው ልጅ ሀሳብ ተቀበሉ። ምን እያወራ ነው? ምን እያለ ነው በሉ። ዝም ብላችሁ ራሳችሁን እንደ እንትን አትዩ። እኔ አሁን ሼህ ያሲን ኑሩ ይመቹኛል፣ ወላሂ ይመቹኛል። የተናገሩት ደግሞ እንቅጭ እንቅጭ ኢትዮጵያ ክርስቲያን ደሴት ነች፣ ሙስሊሞች መጤናችሁ ምናምን የሚል አማርኛ ማንሰተው ነገር ዋ ብለዋል ሼህ ያሲን። ወላሂ ይመቹት። እኔ የለሁበትም። ምን ያገባል? እንደ ሀሳብ ግን አንዳንድ ሰው እየገባ ብዙ ነገር ሲናገራቸው ነበር። ይሄ የብልጽግና ምናምን እያሉ ግን መብቱ እኮ ነው እንዴ! ትቀልዳለን። መብቱ ነው። እሰይ ደግ አደረጋችሁ። ደግሞ አነጋገሩ ቅጥቅጥ ነው ያደረጋችሁ። ስማ ወይ እንዴት ነህ? አለሁ አልሐምዱሊላህ። አልሐምዱሊላህ ደስ ይላል። ደህና ነህ? አልሐምዱሊላህ። ሰማሽው ሼህ ያሲንን ዛሬ እንዴት እንዳደረጋችሁ? ስማ ጅቦዬ እንትን በል አውራ፣ ስለ ያሲን ኑሩ አውራ፣ ግን ፎቶውን አንሳው። ወላሂ የምሬን ነው። ኡስታዛችንን አንሳው በአላ። እሳቸው እኮ ግን በቪዲዮ ወጥተው ተናግረዋል እኮ። አይ ነው ገብቶኛል። ትወደዋለህ ትጠላዋለህ ምናምን ሳይሆን ፎቶቸውን አንሳና አውራ። ይቅርታ ወላሂ ያ አንቺ ካልሽ ይጠፋል። እሺ አንዴ በቪዲዮ ጭና አጥፋው በይ። ወላሂ አጥፋው እየሰራው ነው እኮ አንዴ ወተሽ ወላሂ አጥፋው ካልሽኝ አጥፋዋለሁ። ወተሽ በቪዲዮ አልወጣም። በቪዲዮ አይ እንትን አይ ይባክሽ። ሺቲሽን ለብሰሻል። ዞሮ ዞሮ ውጪ እንዴ ሺቲ ለብሰሻል። አልለበስኩም። ስራ እየሰራው ነው እኮ። እየሰራሽ በቀደም እየሰራሽ አይደል ስታወሪ ነበር። አሁን አይመችም። ለዛ ነው እውነት ስራ ቦታ ነኝ፣ እየከተፍኩ ነው። ታናጃለሽ። በኋላ እገባላለሁ በቪዲዮ። አሁን እንትን በልና ከዛ ቀጥል፣ እሰማሃለሁ። እና ደግ አደረገ ሼህ ያሲን፣ ደግ አደረገ። አንዳንድ ሰው ፎቶአቸውን ደግፈው ለመሳደብ ሞክረው ነበር። እስቲ እንግዛውን እሺ ወንድሜ ናውል እሺ መናገር አይችልም። እኔ ግን ሀሳባቸው ተመችቶኛል። ዳስጣል እያልክ ለወጣቱ ምን አይነት ትምህርት ነው የምታስተምረው? ዳሱን ጥለ ደስታን ትከልበት። ሰማችሁ ምናምን ይላችሁ እና እውነቱን ደግ ማና ሙዚቃ አዳምጫለሽ? ቢልቂስ ማና ባሽ ሙዚቃ አዳም ምን ግን ዛሬ ምላሴ ላይ የቆምኩ ጅቦ በአላ። እሺ ቀጥይ። ስማ ለአክሱም ሙስሊሞች ድምፅ ሆነ። አሁን ይሄን ልልህ ነው በቃ። እሺ ወላሂ ድምፅ ሆናለሁ። እኔ ደስ ይለኛል ድምፅ ሆናለሁ። እናቴ ያማ አንተ እኔ ምን መሰለኝ ያ ነውር ነው፣ እንደዚህ አይደረግም። እኛ ኢትዮጵያ አሁን እኛ ዳስ እንጥላለን ማለት ነው። እንዲህ ከሆነ ብልቂስ እኔ አሁን ማለት ነው ድምፄ ተሰምቶ ምናምን ደስ ይለኛል። ግን ቁም ነገር አልወድም። ለምን እንደሆነ አላውቅም። እንዲህ ቀልዱ ላይ ምናምን አሁን ሼህ ያሲን ሲናገሩ ስላሳቆኝ ምናምን ደስ ብሎኝ ነው አሁን እንጂ ስለሞተ ሰው እኔ ደግሞ አናዶኛል። የሚገርም ነገር እሱን ስላየው ነው ባይዛት። አዎ ለምን ከአክሱም አንድ ግለሰብ ለአንድ ግለሰብ መልስ ከመስጠት እውነት ለአንድ ግለሰብ አንተ ሰው ግን መሬ ፖለቲከኛ እና ኡስታዛችን ግን ይመቸው፣ እናቴ ትሙት ይመቸው። ደግ አደረገ ኩጋርድ ኡመር አይሰማም። እሺ አባ ግዲ ባለ ፋርማሲው መጥቷል። አባ ግዲ ባለ ፋርማሲው ወንድሜ አባ ግዲ ጅራ አባ ግዲ እኮ
ሲማልታ ሙጫ አይሰማም። በዚህ አጋጣሚ ፋርማሲ ያለው የራሱ ትልቅ ፋርማሲ እባካችሁን እየመጣችሁ አስተዋውቁለት፣ ፎሎ አድርጉት። ነሲባ ምንድነው? እስቲ ታፕታፕ ኮፒ ሊንክ አድርጉ፣ በእናታችሁ ታፕታፕ ኮፒ ሊንክ አድርጉ። ወንድማችን ርድዋን አንተ እኔ እኮ አረበኛ አነባለሁ እኮ እናቴ ትምታ አነባለሁ አረበኛ። እዚህ ጋር ምን ይላል ስሟ ደግሞ ቢዱን እስም ይላል። እዚህ ጋር ደግሞ ቢዱን እስም ምንም አይነት ስም የለውም። ሄሎ እናቴን ድምጽ አይሰማም። እኔ በቃ የሆነ ችግር አለበት ሞባይል ዝም ብሎ ወደ ምታስወጣኝ። እኔ እኮ የዋህነት ፖለቲካ እንዳሰራ በቃ ትክክል ነው። ሰው ያለው ትክክል ነው። ፖለቲካ እንድሰራ በቃ ደጋፊው ነኝ። የያሲን ኑሩ ደጋፊ ነው። እኔም ደጋፊ እኮ ነኝ። ፖለቲካ ፓርቲ ሲመሰረት አብረን እንገባለን። አባ ግዲ አቤት ሀሳብ ስጥ። ቀጠቀጣቸው ደግ አደረጋቸው ወይስ ምን ትላለህ? በእርግጥ መልስ መስጠቱ እሱ የራሱን ኦዲየንስ ምክር መስጠቱ ትክክል ነው። አንድ ግለሰብ የሚባል ደግሞ አይደለም ቴዲ አፍሮ። ቴዲ ብዙ ተከታይ ያለው ብዙ ሰው ከኋላው ዲቤ የሚመታ አለ። ግን እኔ ገረመኝ እንካ ተብሎ ቢሰጠው ራሱ አገሩ ማለት ነው። እውነት እሱ በዛ መልኮችን ሀገር ይመራታል? ለራሱ ዝም ብለህ ለቴዲ ቢሰጠው እኔ ጥላ ይመራል። ቴዲ በተሰጠው ሀገር ቢሰጠው በዛ መምራት ስለ እሱ በሚፈልገው መልኩ በሞአንበሳ ባንዲራ አድርጎ እውነት በዛ ዘመን በዛ አስተሳሰብ በዚህ ልሙጥ የሚመራ ህዝብ አለ አሁን ዛሬ መሬት ላይ ነው። ዝም ብሎ እንዲሁ ግጥሙ አለ አድምቃት ብሎ ነው። መልስ እድሜው ስንት ነው? ይሄን የሚያወራው ይሄን የምታወራው ሰው እድሜ ስንት ነው? ይሄ ህፃን ልጅ ምን ያደርግልህ? እንኳን እንደዚህ ያወራ ምን ማለት እንጭጭ ይሄን እንኳን የምታስብ እንጭጭ ለጋ የሆንክ ጥምብ አለ አይደል? አንተ ስለኔ እድሜ የምትጠይቅ ምን ጀዝባው ነው? እናታችሁ እንካ ተብሎ አሁን አንተ እንደው እውነት መሬት ላይ ይወርዳል ብለህ ታስባለህ? ምን አይነት ንፍጥ ጭንቅላት ነው ያለ አንተ? ስለኔ እድሜ ጠይቃለህ? እኔም አልጠየቅኩም። ያንተ ነው ምን ጉር ነው? አንተ በ20ኛው ክፍለ ዘመን መጥተህ እንደው ይሁን ቢባል እስራኤል እንኳን እዚህን ያለ አሜሪካንን ድጋፍ ይዛ ጨርሳ መጨረስ አልቻለችም። የፍልስጤምን ህዝብ የትኛውን ህዝብ ነው አንተ አንድ እርምጃ መራመጥ? ኢትዮጵያ ውስጥ የኢትዮጵያን ህዝብ ሶማሌ ነው እሺ የሚልህ፣ አፋር ነው እሺ የሚልህ፣ ኦሮሞ ነው እሺ የሚልህ፣ ምንድነው ማድረግ የፈለከው? ትግራይ ነው ማን ነው? ትግራይ እዛ ጋር እየተዋጋ አይደል? በሰፈር ተከፋፍለን አልቻልንም። እንደገና አንተ ነግሰህ ልትኖር ንጉስ ይሄ ሐውልት ይነሳ ወይስ ይሄ ሐውልት ይነሳ ወይስ ይቆይ እዛው? ምን ያደርጋል? ሐውልት ተነሳ ተቀመጠ ምን ያደርግልናል? ስላለፈ ነገር ይሄኛው ተስፋዬ ገብረአብ ቆይ አዳምጠኛ። አንተ ተሳደብክ እንደ ግን ላውራ ቆም ነገር ይሄን ሐውልት የጻፈላችሁ ተስፋዬ ገብረአብ የሚባል ኤርትራዊ ማንም የጻፈው ታሪኩ እውነት ነው ወይስ ውሸት ነው? እሺ ውሸት ነው እንበለው። ቆይ እስቲ ቆይ ውሸት ነው ውሸት ነው ናና ንገስ ይቀበላል ወይ? መሬት ላይ አለ ወይ? የምታወራው ነገር መሬት መውረድ ይችላል ወይ? ምን አይነት ነገር ነው የምትቀባጥረው? ናና ንገስ ይያለ ዳስታል በቃ በእርግጥ እውነት እልማችሁ ያ ከሆነ ዳስ አይደለም መጣል ያለባችሁ። እንደው ከዳስም የተሻለ ሌላ ነገር ፈልገ ጠለም አይደለም። አሁን ተወው ይሄን አጀንዳ ተውና ፖለቲከኛው ያሲን ኑሩ በዛ ደረጃ ፖለቲከኛ ነው። ሃይማኖተኛ ነው። ስርዓት ያዝ። የምን ሃይማኖተኛ? ሃይማኖተኛ ዘፈን ሰምቶ ነው የቴዲ አፍሮ ክሪቲሳይዝ የሚያደርገው።
ጅቦ አይደለም አም ሲሪየስ ላውራ አሁን ያሲን ኑሩ የአብይ አህመድ አሁን ወለጋ ላይ ሲታዘብ ክብሩን እንጠብቅ ስለ ያሲን ኑሩ ማውራት ትተናል አቁመናል በውስጥ መስመር ተደውሎ ይሄ ነገር ለአንዳንድ አባሎቻችን እንድተላለፍ ምናምን አያገባንም በቃ ጨርሰን አሁን ስለ ማውራት የምንፈልገው ስለ ሀየሎም ነው ሀየሎም ጀግና ነው አይደለም እናንተ ታወራላችሁ ወይ ተቃረ እናንተ እኮ አይናችሁ እኮ ድሮ ነው የማየው እኮ ጭንቅላታችሁ አንድ ቀን ስብስብ አድርጋችሁ እስር ቤት አስገብታችሁ ብልቂሳችሁ ማለት ያትገቢያት አንቺ ፖለቲከኛ አይ የሚገርም እኮ ሀየሎም ጀግና እናቴ እኔ ወደዋለሁ ሰውዬ እና እስቲ ቆይ ጥላይ ላናዝዝ እስቲ እና እስቲ አሁን ስለዚህ ጀግና 2 ደቂቃ ሰጥቻለሁ ታወራለህ አታወራም ሀየሎም ጀግና ነው ኢትዮጵያዊ እኮ ነው መስክር እንዳትዋሽ አም ሲሪየስ ሀየሎም ጀግና ነው ኢትዮጵያዊ ነው ኢትዮጵያዊ ማን አለ አሁን ስለ ሀየሎም ነው ያልን አውራ ስለ ጀግና ኢትዮጵያ የተገደለበትን እኮ ነው የምነግርህ ጅቦ የተገደለው አንተ ምን ሆነህ ነው ስለሱ ጀግንነት አውራ እስቲ 2 ደቂቃ አለ ሀየሎም ጀግና ነው እሺ ጨረስኩ በቃ ነው አይ ማለት ሰው አገልግሏት ሰርቷል የታጣመ ነገር ለማቃናት ሲሞክር አስገደሉት በቃ ሌላ ነገር የለውም ምን ታወራለታል የሄደበትን የመጣበትን ታሪክ እንግዲህ ዞረ ቲፒኤልኤፍ አስገደለው ልትል እኮ ነው አንተ እካክ አላቀም እኔ አልኩ አሁን ቲፒኤልኤፍ አላልኩም እኔ ምን አላልኩም አሁን ግን ማውራት እንፈልገው ነገር አለ ካላወራከ ላው ጅቦ ወይ እንዴት ነሽ? ደህና ነኝ። እኔ አንድ ጥያቄ ልጠይቅ ነው የገባሁት አንተንም ከዛ በኋላ ጥላዬንም ማለት ነው። እሺ ለምንድን ነው እንትን የአማራ ዘር ያለባቸው ወይ ደግሞ አያቶቻቸው ምናምን አማራ ሆነው አዲስ አበባ የተወለዱም ያደጉም ልጆች ስለሆነ አሁን ለምሳሌ ስለ ሀየሎም ነው የጠየቀው እንዴ ግን ኢትዮጵያ ላይ ስለ ግለሰብ የጠየቅ ለምን ኢትዮጵያ ነው የሚያስገቧት? ስለ ግለሰብ የተወረለም ነው ኢትዮጵያ ነው የሚያስገቧት? መልስ እኔ ነው ጥላዬን ኖ ሀየሎም በዘር መከፋፈል የሚያምን ኢትዮጵያዊነትን የሚወድ ዘር ምና ኢትዮጵያ ምናምን ሳይሆን የጠየቀው አሁን ስለ ሀየሎም ነው። ለምን ስለ ሀየሎም አታወራም? ሀየሎም እኮ የነገርኩሽ እኮ ነው። ሀየሎም ኡጋንዳዊ አይደለም ወይ ደግሞ ናይጄሪያዊ አይደለም ኢትዮጵያዊ ነው ግን ትግሬ ነው። በቃ አለቀ እናውቃለን። ስለሱ ነው የጠየቀው። ለምንድን ነው ስለ ኢትዮጵያ የምትለው? ለምንድን ነው ራስህ ወደ ዘረኝነት ራስህ ተወስደዋለህ? ስለ ግለሰብ የተጠየቅ ወደ ዘር ለምን ነው ተወስደው? የት ምንድን ነው ዘር? ምንድን ነው የምታወሪው? የምን ዘር አመጣሽ? እኔ ስለ ዘር ነው እንዲያወራሁት? አሁን ኢትዮጵያዊ ነው አልኩሽ እኮ ክብር ሰጠሁት። ጀነራሉ ኢትዮጵያዊ ነው አልኩሽ እኮ ስለ ኢትዮጵያ የሚቆረቆር ሰው ነው አልኩሽ። ኡጋንዳዊ ነበር ይሄ ሰው፣ ናይጄሪያዊ ነበር። አንተ ኢትዮጵያዊ ብለህ የምታስታውሰን ይሄ ሰውዬ ናይጄሪያዊ ነው ብለናል፣ ኡጋንዳዊ ነው ብለናል። እኛ ዙሪያ ጥምጥም ሄደህ ብሔር ብሔረሰቦችን ልጨቁን የብሔር ብሔረሰቦችን ማንነትና የበታችነት ልንታንጸበራርቅ እነሆ ቀድመህ ኢትዮጵያ ያልክ። ስለ ያሲን ኑሩ እናውራ በእናትህ። ስለ እንትኑ ስለ ፖለቲከኛው ሙስሊም እናውራ። ያሲን ኑሩ ጋራጋችሁ አይደለም። አይ ጅቡ አም ሲሪየስ እንትን ደግሞ በመጣብህ አላህ ያረባህ መዲን ጃፒን ሳቡ በእናትህ ናፍቆኛል። ጃፒ ማታ ሳውዝ አፍሪካ ላይ መዲን ጀበል ደግሞ ተነስቶ እንደው በተናገረ ይታረግ ዱአርክ አባ ግን ዱአርጋለሁ ወላሂ ዱአርጋለሁ። ኖ እንትን እኮ ነው ጀበል ዝም ካለ በዚህ ጉዳይ በቃ ደግሞ
አሁን አህመዲን ጀበል ቢናገር በነገራችን ላይ እንደዚህ አይናደድም። አሁን ይኸውልህ የታወቀ ካድሬ ነው ወንድሜን ጨምሮ ለምን እንደሚናደዱ ታውቃለህ? እሱ ከዛ ሰፈር ነው የመጣው፣ ከዛው ከነሱ አካባቢ መጣ። ጄኒውን ነው ታውቃለህ? አየው በእናት ይሄን የመሰለ ፖለቲከኛ ከዛ አካባቢ ስለመጣ አህመዲን ጀበል ቢሆን ኖሮ ወዲያው ታርጋ ይሰጡታል፣ ኦነግ ነው ይሉታል። አልመቻለኝው የእግር ውጋት ሆነባቸው። ገባ? አዎ ኦሮሞ ከሆነ ኦነግ ነው ይሉታል። ይሄ ኦነግ ምናምን ብለው ለእንትን የሚመቻቸው ነበር፣ ለግጥምም ለዜማም ማለት አልሆነም። ጎጃሜ እኮ ነው ታውቃለህ? ጎጄ ነው ደግሞ ምርጥ ጎጃሜ ነው። ባይዘ ኡስታዝ ኑሩ በጣም ምርጥ ኢትዮጵያዊ ምርጥ ጎጃሜ፣ ምንም ልትሸረው ማትችል ብሩህ ጭንቅላት ያለው ተራማጅ አይደለም። ቆይና ያወራውን ልንገርህ። አንድ ኡስታዝ ዘፈን ይሰማል ወይስ አይሰማም? ይሄ ሰው የሥራ ፈት እኮ ነው። አይ ጎጂ ነገር ከመጣ የዜግነት ክብር በኢትዮጵያችን ጸንቶ ህዝባዊነት ዳር እስከ ዳር በርቶልን በሰላም ምን ሆኖ ነው ግን የሚጨቃጨቁት? አይ ጥላይ አሁን ዝም ብላችሁ ተመልከቱ። ሞጣ ቀሪያኑ ከእንቅልፉ ይነሳል። ይሄ ቪዲዮ ይደርሰዋል። ጥላዩን ተናዶ ነው የወጣ። የሆነ ቤት ገብቶ እሱን ነው በቃ አጀንዳ የሚያደርገው። እናቴ ትሙት እርግጠኛ ሆነም ቀረም ግን ቀስ ይደጋረኩ በቪዲዮ ካልወጣሽ ግን አታወሪም። ሁለታችሁም በቪዲዮ ወጣችሁ አውሩ። እናቴን እድሉን እንሰጣችኋለሁ። ብልቂስ ቪዲዮ ካልወጣሽ እንትናቲ አታወሪም። ምን አልከኝ ጅቦ? እኔ የምለው አልተንጠለጠለባቸውም አይደል? ያንስ ጊዜ ያኔማ ወያኔ እኮ ዝም በፈርታ እኮ ነው የለቀቀቻቸው እኮ ታውቂያለሽ። የኔ ወንድሞችን በየመንገዱ ይሞታሉ። እሱ እና ጅቦ ደህና ነህ? አሁን የአንቺ ፖለቲካ ገብቶኛል። ምንድነው የኔ ፖለቲካ? ያሲን ኑሩ ለምንድን ነው ስለ ቴዲ የሚያወራው? ስለ አክሱም አያወራም ምናምን ልትይ እኮ ነው። አይደለም አይ አይደለም። ያሲን ኑሩ ስለ አክሱም ምን አገባው? ስለ ቴዲ አፍሮ እንጂ ማሬ ወይ ለምንድን ነው በቃ ሰው አታስገባ ጅቦ? እንደዚህ አይነት ነገር አታውራ። እሺ ሰው እንዳላስገባ በቪዲዮ ውጪ እና ላውራሽ ውጪ ለወጣ ነው ከቤት ተለገን መሆን አልችልም። ብቻ ግን አታስገባ ሰው። ብቻህን አውራ። ብቻህን አውራ። እኔ የምገባው ከቤቷ አንተ እኔ ማለት ነው ያንተ ላይቭ ላይ ጆይን የሚለው ባንተ ወሬ ነው እንጂ የብዙ ሰው ድምጽ እየተቀላቀለ ለመስማት አይደለም። ራይ ትግርኛ ተዛረብች ማሪ ተዛረብ። እሺ ምን ልበል? ምን ልናውራ? እኔ እኮ ሻዕቢያ ነኝ። እኮ ታውቃለህ። እናንተ ሻዕቢያ ናችሁ እና ልክ እንዳንተ ማለት ነው። ባይ ዘ ዌይ ጅቦ ኤርትራዊ ነው። ደግሞ ኤርትራዊ ጃፒያንስ አንድ አሁን ፖለቲካውን ትተን ወደ እምነታችን። እኔ ካሁን በላይ ሰውን እሰብካለሁ። አባቶቻችን ፖለቲካውን ይዙት፣ እኛ ወደ እምነታችን ተመልሰን ምዕመኑን እንሰብካለን። ሚኒሊክ ብለህ ታገዝፈውና ኢማሙ አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል።
የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ህገ መንግስትን የማርቀቅ እድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል ታሪክ የሌላት እምታወዛግብ ሰላሟ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። የቴዲ አፍሮ ብዙዎቹን ያስለቅሳል። ለኡስታዝ ያሲን ኑሩ አድርሱልኝ። ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም አገር ፈርሳለች አይባልም ምናምን ምናምን ብላ እዝግጠኝ ጥሩ ግን የምትናገረውን እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው ብለህ ደግሞ መጣ እዛው ድንኳን ጣልክ፣ ዳስ ጣልክ። ለዚህ ነው የምትናገሩትን አታቆም እምላችሁ። ያሲን ኑሩ ምንድን ያልከው? እዛው ላይ እኛ ሀገር አልፈረሰችም፣ ሀገራችን ተስፋ አለን፣ ብዙ ነገር ይደረጋል አልክ። ኦኬ ሰማን። ኦኬ ምናልባት ይህ ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስ ጣልክ። ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታውቀው፣ ቅዠትን አታውቀው። በነገራችን ላይ ቀስ ብዬ ልዘግበህ 35 መስጊድ ያፈረሰልህ መንግስት እንድታውቀው ብዬ ምናልባት ከረሳው ብዬ የምነግርህ 35 መስጊድ ያፈረሰው አንተ የምታጨበጭብለት መንግስት ነው። ኡስታዙ ራሱ ዳስ ጥለሃል። ይሄ ሙስሊሞችን በተመለከተ ሳይሆን በሙስሊም ስም የሚነግዱ አጭበርባሪዎችን በተመለከተ ነው። 35 መስጊድን ያረሰልህ ማን ያረሰልህ? አየህ፣ ችግሩን አታውቁትም። ማስተዋል የለም። ራስ ዳስ ጥለሃል። አክሱም ላይ ድምፅ ማልሆንበት ምክንያት ለምን መሰለህ? እናንተ አማራ ክልል ቢሆን እንደ ጉድ ነው የምትጮሁት።
አማራ ክልል ላይ አንድ ነገር ቢሆን ኖሮ እንደ ጉር ትጮዋላችሁ። ኦሮሚያ ክልል 35 መስጊድ ፈርሶ ምንም አልጨዋችሁ። ይሄ ነገር የተፈጠረው አማራ ክልል ላይ ቢሆን የአማራ ህዝብ መቆሚያ መቀመጫ የለውም። አሁን ጨረፍ ጨረፍ እያደረጉ ነው የሚያወሯት ስለ አክሱም። የአማራ ልጆች ይግባችሁ። ጨረፍ ጨረፍ። አማራ ክልል ላይ ግን የሆነ ቦታ ላይ አትሰግዱም ቢባል በቃ አማራ መቆሚያ መቀመጫ የለውም። ሁሉም ተነስቶ አማራ ሙስሊም ጠል ነው እየተባለ ሲጮህበት ይውላል። ደግነቱ አማራን እግዚአብሔር ሲያተርፈው አማራ ክልል ላይ እንደዚህ አይነት ጩኸት የለም። ሂድና ጩራስ እንስማ። ኦሮሚያ ላይ መስጊድ ሲፈርስብህ ጸጥ፣ ትግራይ ላይ አትሰግድም ስትባል ጸጥ፣ አማራ ክልል ላይ ኮሽ ይበል ልትጮሁ ልትበሉት ትደርሳላችሁ። ቁማራችሁ ገብቶናል። ለምን ተዘቅዝቃ አትሞት? ምንም የምንለው ነገር የለም። ምንም ጩራስ ራስ ጩ ቁማራችሁ በደንብ ነው ይገባል። ጩ እስቲ ራስህ አትጮህም፣ እናቃቸዋለን። ጭውቴው ምንድን ነው? አማራ ክልል ላይ ኮሽ እንዲል ነው የሚፈለገው። እግዚአብሔር አምላክ ደግሞ አማራ ክልል ላይ የሃይማኖት ችግር ያለበት የለም። እንደዚህ አይነት ቁማር አይቆመርም። ሞጣ ላይ ራሳችሁ መስጊድ አቃጥላችሁ የአማራ ልጆች ክርስቲያን ይጠላሉ፣ ሙስሊም ይጠላሉ ብላችሁ ቁማር ሰርታችኋል። እና መዲን ጀበል እናውቃቸዋለን። በደንብ ነው የሰራችሁ ቁማሩን። ስራውን ትግራይ ላይ ስራው። አትሰግድም ተብለሃል። ጩ እስቲ እንስማ። አትሰግድም ባናት ተተከል ምንም አታመጣም ተባልክ። ጩዋ ድምፁና። አዎ ጨዋታው የሚፈልገው አማራ ክልል ላይ እንዲቆመር ነው የሚፈለገው። የለም አማራ ክልል አይቆመርም። ጩ እስቲ እንስማችሁ። አትጮሁም። ኦሮሚያ ክልል ላይ 35 መስጊድ አይደለም 100 መስጊድ ያፍርሱ ዝም ነው የሚባለው። ሁሉ ነገር አማራ ክልል ላይ ሲሆን ነው የሚጮኸው። እንድታውቁት ብዬ ነው። ስለዚህ በደንብ አድርጌ ነው የምነግራችሁ። አዎ አልጮህም። ትግራይ ክልል ሙስሊም እንደዚህ ሆነ ራስ ጩ፣ ምንም አይመለከተኝም። ለትግራይ ክልል የራሳቸው ሰው ከራሳቸው ህዝብ የበለጠ ማንም ሊሆናቸው አይችልም። ማንም ሊሆናቸው አይችልም። በላጩ አይጮሁም። የጨዋታ ይሄ ነው። አማራ ክልል በሆነ ጊዜ ነበር አባቴ የፈረደበት አማራው ያንዳንዱ እየተነሳ ያቀረሽበት ነበር። አሁን ወፍ የለም። ምንም ነገር አማራ ክልል ብቻ ኮሽ ትበል። ዋናው እሱ ነው። ዋናው የሚፈለገው አማራ ክልል ላይ የሆነ ኮሽታ ይፈለጋል። ኮሽታ የለም። አታገኝም። የለም። እንድትታዘቡ ብዬ ነው። ሙስሊሞችም እንድትታዘቡ፣ አማራን እንድትጠሉ በምን ያህል መንገድ እንደሚመጡባችሁ በማየት ነው። እስቲ ጩ፣ ስለ አክሱም ጩ እስቲ ውጣ። ወፍ የለህም። ወፍ አትወጣም። በደንብ ነው የምነግርህ። ዘረኛ መርዘኛ ናችሁ። ስለዚህ አማራ ክልል ላይ ምንም አይነት የሃይማኖት ችግር ስለሌለ ምንም እንዳታስብ፣ አይመለከትም። አይመለከታችሁ። እነሱ ስለ መስገድ ያወራሉ። ምን አይነት አረመኔ እንደሆኑ የምታውቀው። አርሲ ላይ የኦርቶዶክስ ልጆች ተመርጠው ሲታረዱ ድምፅ አይሆንም። ዮኒ ማኛ ለአክሱም ሙስሊም ድምፁን ባናት ተተከል። አርሲ ላይ ለሚጨፈጨፈው ኦርቶዶክስ በኦርቶዶክስነቱ ቤተክርስቲያን ገብተው ለሚጨፈጭፉት ድምፅ ሳይሆን መስገድ አልቻልም ሲሞላቀቁ ደግሞ መስገድ አክሱም ላይ አልቻልም። ጣራ ላይ ወጣ ስገድ እካክ ሌባ
እዚህ ለሚታረደው ምንም ሳያርግ ቤተ ክርስቲያኑ ገብቶ ለሚጨፈጨፈው ለሚታረደው ዝም ብለህ የቦሌ ልጆች ሆኑ መስገድ አልቻልም አክሱም ላይ ምናምን እዛ እኮ ምናምን ይደረጋል። መጠጥ ቤት አለ። መጠጥ ቤት አይደለም ስትሪፐር ክለብ ይኑረው። አይፈቀድልህም። ፈንዳ አይፈቀድልህም። ሞክር። መሞከር እኮ ነው። አይፈቀድልህም። አትችልም። አክሱም ላይ ምንም ማድረግ አትችልም። አክሱም ጽዮን ላይ መስጊድ አትሰራም ተባልክ፣ አትሰራም። መሞከር ወሬ አይደለም። ሞክሩና አሳዩ። አማራ ክልል ላይ እንደምታስጮሁት እንድታስጮሁት ፈልጋለሁ። ትግራይ ላይ ሞክር። የጀግና ዘር ነው ትግራይ። አማራ ክልል ላይ እንደምታስጮሁት እንደምታስብሉት ምናምን ትግራይ ላይ ለማስጮህ ሞክር። የተግባባ የሚግባባ ህዝብ ነው ያለው ትግራይ። አይሰማ ተግባባ። ለምን አታስጮሁትም? ልብ ካላችሁ አስጮሁ እስቲ። አታስጮሁትም? አያችሁ ችግራችሁ ይሄ ነው። አሁንም የምታስጮሁት መርጣችሁ ነው። አክሱም ላይ አልተሰገደም። አርሲ ላይ ቤተክርስቲያን ላይ ሆነው ላመሰገኑ ሰዎች እርድ እየቀረበ እነሱ ግን ጭራሽ በሌሉበት ባልኖሩበት አክሱም ላይ አክሱም ጽዮን ቤተክርስቲያን እንጂ መስጊድ የለም። አሁን መስጊድ ፈጥረን አክሱም ጽዮን ቦታ ላይ እስልምናን እንቀጥለዋለን ነው። ሞክርና ሳየን። አትችልም። ሌላ ቦታ አትችልም። መካ ላይ ሄደ ቤተክርስቲያን ስራ እንደማለት እኮ ነው። መካ ላይ ሄድና ቤተክርስቲያን ስራ። የድፍረታቸው ድፍረት አልኩ። መስቀል አደባባይን የአዲስ አበባ ልጅን ዳር አውጥተው መስቀል አደባባይ ላይ እንደምታዩት ኢድ አደባባይ ብለው እንደፈለጉ እየሆኑበት የሚጠይቃቸው የለም። ተግባባን። የሚጠይቅ የለም። መስቀል አደባባይ ኢድ አደባባይ ተብሎ በስነ ስርዓት እንደፈለጉ እየሆኑበት ነው። ልክ እንደዛው አክሱምን ደግሞ ልክ አክሱምን ምን እያደረጉ ነው? ኧረ መስጊድ ሰርተን ከአክሱም ጽዮን ጋር እኩል እንሰግድበታለን ነው። የሌለን ቦታ መብታችን ነው። እንደዚህ ነው እየገፉ መጨረሻን ዜሮ የሚከቱል። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብረዋል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ድሮ አንዱ ኃያል ይሆንና ሌላውን ደፍጥጦ አስገብሮት ያድራል። አሁን እሱ አይደለችም የኢትዮጵያ ስሪት። ሁሉም አቅም መስርተዋል። እንደ ድሮ ልደፍቀዋቸው ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው። በዓለማችን የቦክስ ታሪክ ውስጥ ረጅም ዙር የፈጀ የሚባል ቦክስ አለ። በ1893 የተካሄደ 7 ሰዓት ነው የፈጀ። 110 ዙር ነው የተፋለሙት። ፎቶዎችን ብታያቸው ሁለቱም ደም ለብሰዋል፣ አሸናፊውም ተሸናፊ። እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው። አንዱ አንዱን ቶሎ ደፍቆት የሚቆም ፍልም አይደለም የሚሆነው። አንዱ ሲነሳ አንዱ ሲመረቅዝ እችን ሀገር እንዳልነበረች እናደርጋታለን። እሱ እናንተን ላይ ያሳስባችሁ ይችላል። እኛ ግን ኢትዮጵያ ታሳስበናለች። የነብዩ አደራ ስለሆነች እውነቱን ተቀበል። አክሱም ጽዮን ጋር መስጊድ የሚባል የለም፣ ኖሮም አያውቅም። አየህ ችግሩ የለም፣ ሆኖም አያውቅም። አሁን ግን በጉልበት እናረጋለን፣ በጉልበት ይሄን ነገር እንፈጽማለን እያሉ ፖለቲካ እየሰሩ ነው። የትግራይ ህዝብ ተስማምቶ የኖረ አልነጃሽ የሚባል የታወቀ መስጊድ አለ። የታወቀ
ሰውም ያከብረዋል፣ ይከባበራሉ። ለትግራዋያን ፍቅር ልታስተምሩ ነው እንዴ እናንተ? የትግራይን ህዝብ ልትነጣጥሉ በሃይማኖት ደግሞ መጣችሁ። በሌላው ቆርጥማችሁ በልታችሁታል፣ ቀቅላችሁ በልታችሁታል። ከ1.5 ሚሊዮን በላይ ህዝብ የትግራይ ህዝብን እምሽክ አድርጋችሁ በልታችኋል። ምንድን ነው የቀራችሁ? አሁን ደግሞ ምን ቀራችሁ? ምን ልታረጉ ነው የምትፈልጉ ከዚህ በላይ? አክሱም ላይ መስጊድ እንስራ፣ መካ ላይ እንስራ፣ ቤተክርስቲያን ያስማማናል። መካ ላይ ቤተክርስቲያን ከተሰራ አብሶሉትሊ አክሱም ላይ መስጊድ መስራት ይቻላል፣ ይቻላል እንዳታስብ። እምቢ ካልክ ግን ባናት ተተከል። አሁንም ደግሜ እነግርሃለሁ፣ መካ ላይ ቤተክርስቲያን ከተሰራ ምንም ችግር የለም። አክሱም ላይ መስጊድ መስራት ትችላለህ። አክሱም ጽዮን ጋር ትችላለህ። አትችልም? ተዘግዘቅና ሙት። አይቻልም፣ አይቻልም። አከተመ። አይቻልም፣ አይቻልም። ምንም የምታመጣው ነገር የለም። ስለዚህ ክበሩልኝ የኔዎቹ። የማይቻል ነገር ነው። በትግራይ ጉዳይ አንድ ሰው ቢናገር ወገባ ገዳውን ነው የምሰብረው። አይቻልም። የትግራይ ህዝብ የተጎዳ የተጨቆነ፣ ማንም አጠገቡ ያልደረሰለት የሆነ ነገር ሲፈጠር በሆይታ ተሸውደን ሁላችንም የትግራይ ህዝብን ጭፍጭፍ አድርገናል። የማይካዳክ ነው። እኔ ንስሐ ገብቻለሁ። ንስሐ ያልገባ የራሱ ጉዳይ። በንጹሐን ላይ የማይገባ ልክ እንደ ሌላ ዜጋ አድርገን ጁንታ ተብሎ ትግራይ የተባለ በሙሉ ሙልጭ ተደርጎ ተበልቷል። አቅ ነው። በልተናል። ንስሐ ገባ እያንዳንድ። ከዚህ በኋላ ትግራይ ላይ አምጥተህ ፖለቲካ ብትሰራ እኔ አልፋታም፣ አልሰማ። 2-3 የራሳችን ወንድምናት ቁጭ ብለን በጠረጴዛ ዙሪያ መነጋገርና ማሸነፍ በፖለቲካ ስለማችሉ ነው። አትችሏቸው። ፖለቲካ ከልጅነታቸው የነቃ ማህበረሰብ ነው። አሁን ፖለቲካ ልትሰራ በሌላ ሲያቅታችሁ፣ አሁን ደግሞ አክሱም ጽዮን ጋር መስጊድ ይሰራ እያሉ ነው የሚመጡላችሁ። ይህን ያህል ዘመን ብለው አያውቁ። ይህን ያህል ዘመን ጥያቄ መሆኑ አያውቅም። አክሱም ጽዮን ማርያም ጋር መስጊድ ይሰራ እያሉ ነው የሚያወሩት። ታነቅና ሙት እላለሁ እኔ። አትሰራ፣ ታንቀ ሙት። እንደማትችል ነው የምነግርህ። ስለዚህ አሁንም ይሄንን ፖለቲካ ለመስራት ይሄንን አጀንዳ አድርጋችሁ ስለ አክሱም ጽዮን መስለኝ ምናምን ለምትል አልሰማህም። ሊናዬ አልሰማህም ነው ማለት። በፍጹም በትግራይ ጉዳይ ምንም ነገር እኔ ለራሴ ቃል ገብቻለሁ። ከዚህ በፊት የሰራ ነው መጥፎ ፖለቲካ ዛሬ ወንድምናቶቻችን እንዲጠራጠሩ ሆነዋል። ተጠራጣሪ እንዲሆኑ በቃ ሆኗል። እና አሁንም እዛ በስነ ስርዓት መስጊድ አለ አልነጃሺ የሚባል ድሮ የሰሩት ተከባብረው ነው የሚኖሩት፣ አብረው ነው የሚኖሩት። አሁንም ደግሞ በሌላ አድርጎ የትግራይ ህዝብን ለመጨረስ ከእነሱ ጎን ነው የምቆመው። በዚህ ሰዓት አንዱ ቢነሳ ፈጣሪ ምስክሬ ከእነሱ ጎን ቆማል። ከዚህ በኋላ ምንም አይነት ፖለቲካ ብትሰራ በትግራይ ህዝብ ላይ ከጎናቸው የምቆመው ዮኒ ማኛ ይባላል። አልሰማችሁ? እስከ ዛሬ ተቆምሮባቸዋል። 27 ዓመት ከዚህ ከቆሻሻ መንግስት ሚሊዮን ጊዜ ይሻላል። ማንም ናፍቆታል። የዛሬ 27 ዓመት ናፍቆታል። ፈጣሪ ምስክሬ ናፍቆታል። ሰው ግብግብ ብሏል። በዚህ ሰዓት ግብግብ መተንፈስ እንኳን አይቻልም። መተንፈስ የቴዲ አፍሮን ዘፈን እኮ ሁላችንም ነበር የ17 መርፌ የሚለው ሁላችንም ሬዲዮ ላይ ሁላ ይከፈት ነበር። ዘፈኑ ሬዲዮ ራሱ ይከፈት ነበር። እግዚአብሔር በሚያውቀው ጃ ያስተሰርያል ምናምን አንድ ቀን የቴዲ አፍሮን አትክፈቱ ተብሎ አያውቅም። እነዚህስ ይኸውልህ መሪ የተባለ በሙሉ በቅ እያለቀሰልሃል። አንድ መሪ ወጥቶ ቴዲ አፍሮ በ17 መርፌ የሚለውን ዘፈን አንድ መሪ ወጥቶ አስተያየት አልተሰጠም።
አብይስ 10 ጊዜ ነው መግለጫ ያወጣው ስለ ሙዚቃ፣ ስለ አርት፣ ስለምን እያለ ያለቅስልሃል። ሊናዬ የኔ ውድ ትለያለች። ሙዚቃ፣ አርት፣ ጥበብ ማለት አክቲቪስት ማለት አሞራ ማለት ንስር ማለት ጥንቸል ማለት ምን ማለት እያለ ሲዘባርቅልህ ይውላል። አዳነች አበቤ ትመጣለች፣ ሚያው 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 ትላለች። ፓስተሮች ይመጣሉ ዳስታል ተብለው እንዳለው ሲያለቅሱ ዋሉ። አስለቀሳቸው። ከዚህ በላይ ብቃት አለ እንዴ አባቴ? ከዚህ በላይ እየያለ ከዚህ በላይ የቴዲ አፍሮ ስራ አለ? ሼኩም ወጣል እኮ ኡስታዙም ወጣ እኮ ካድሬው በብዛት እግዚአብሔር በሚያውቀው። እኔ አብዛኛው የሙስሊም ኡስታዞች እንደዚህ የሚደበላልቁ አልነበሩም። እኛ እስከምናውቀው እንዲህ የሚያሽቃብጡ ኡስታዞች አልነበሩም እስከምናውቀው። እስከ ለረጅም ጊዜ ስናቅ ኡስታዞች በጣም ምርጥ 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 ኡስታዞች ነበር እኔ እስከማውቀው ድረስ። የካድሬ ማት መጣሁን ጭምብላቸውን ገልጠው መስበክ ጀመሩ። አረ ይደብራል። ስለ ሀገር ነው የተጮኸው። እኔ ሽንጥና ዳሌ ብሎ መሸቀል ይችላል እኮ ቴዲ አፍሮ። ሽንጥና ዳሌ ቢሆን እንደዚህ ታጓሩ ነበረ። እኔ አሁን እንትና መግለጫ አልሰጠችም ብዬ አዳነች አበቤ ስል ወጥረው ነገሯት። ኧረ ማኛው መግለጫ አልሰጠሽም ብሏል እንዴ? ለገጣፎ ቤት ገዝተው የሄዱት አላለችም? ኦኬ ላቭ ዩ ቱ። ለገጣፉ ቤት ገዝተው እኮ ሄደዋል። ለገጣፉ ከተማ ስላልሆነ ነው። ትርጉሙ ይግባችሁ። ቴዲ አፍሮ ስለሱ ቤት በአቅሙ ገዝቶ የሚሄድና ተፈናቅሎ የሚሄድ የተለያየ ነው። ኧረ ይግባችሁ ትርጉም። እነዚህ ነው ተመርቀዋል ኮሌጅ ባለስልጣን ምናምን ተብሎ የተቀመጡት። ቴዲ ያወራው ስለሱ ነው። ቴዲ አፍሮ ያወራው ስለሱ ነው፣ ስለ ራሱ ህይወት ምናምን ነው። ቴዲ አፍሮ እኮ አሜሪካን መግዛት ይችላል። በነገራችን ላይ አቅሙ አውሮፓን ቤት መግዛት ይችላል። የትም ሀገር ላይ መግዛት የሚችለው አቅም አለው ቴዲ አፍሮ፣ የትም ሀገር ላይ። ቴዲ አፍሮ የተናገረው ስለ ህዝቡ ነው። ስለምንም ህይወቱ ሳያቅ ትንሽ መተዳደሪያውን ወስዳችሁ ሌላ ቦታ ስትወረውረው ያለውን ነገር ማየት ነው። የሚመጣውን ችግር ህዝቡን ያገናዘበ አይደለም። ፋብሪካ ቢሰራበት ኖሮ እኔ ቅሬታ የለኝም። እዛ ቦታ ላይ እነሱ ተፈናቅለው ፋብሪካ የሚሰራ ቢሆን እኔ አይገርመኝም። ምንም የሚደንቀኝ ነገር የለም፣ የሚከፋኝ ነገር የለም፣ እንዲሁም ኮምፕሌን የማደርገው ነገር የለም። ፋብሪካ አልተሰራ፣ አገርን የሚያለማ ነገር አልተሰራበትም። የሚያለማ ነገር ብልጭልጭ ነገር ተሰርቷል። የሚያለማ ነገር ነው ወይ? ፋብሪካ ነው ወይ? ከዚህ በፊት መለስ ዜናዊ ተናግሯል በዚህ ጉዳይ። እንዴ አዲስ አበባ ላይ ከለማው ነገር ውስጥ ሩቡ ፋብሪካ ቢሆን ኖሮ የተሻለ ህይወት ይኖረናል ብሎ ሲናገር ነበር። እነዚህ ግን ስለሱ አይጨነቁም ጨርሶ። እንደ ህፃን ልጅ ብልጭልጭ ነገር ይወዳሉ። ህፃን ይመስል ብልጭልጭ የሚወደው ህፃን ልጅ ነው። እውነቴን ነው የምናገር። ብልጭልጭ ሳይሆን ሰው ላይ ነው መሰራት ያለበት። ሰው ላይ አልሰራችሁ። የአዲስ አበባ ልጅን ጽዳት እናስተምረው። አር ዩ ሲሪየስ? እንደው ፈጣሪ እስቲ ጠይቁልኝ። በአዲስ አበባ ልጅ ነው ጽዳት የምታስተምሩት? ምድረ ሙጀሊያ የአዲስ አበባ ልጅ ከነፎከት መጠ ለአዲስ አበባ ልጅ ጽዳት ልታስተምር? በድንጋይና በቅጠል ስትጠረግ የኖርክ ጽዳት ለአዲስ አበባ ልጆች እናስተምር። ሽንት ቤት የሚባል ምን እንደሆነ ትርጉሙን የማታውቁ ሰዎች፣ ሳሙና የሚባል እስካሁን ድረስ የሌለበት ቦታ አለ አይደል እንዴ? ሴቶች የወር አበባቸውን እንዴት እንደሚጠቀሙ የማያውቁበት ቦታ በገጠሩ በብዛት አለ አይደል እንዴ? ለአዲስ አበባ ልጅ ነው ጽዳት የምታስተምሩት? አጸዳንላችሁ የምትለው ፎከታ እናንተ አይደል እንዴ? ኮንጎ እንኳን የቀየራችሁት አዲስ አበባ መጣችሁ ኮንጎ ያደረጋችሁት ወራዶች አይደል እንዴ?
እንዴ? አዲስ አበባ መጣችሁ አይደል እንዴ? ጫማ የቀየራችሁት ካልሲ ያደረጋችሁት? አዎ ረስቸው። የውስጥ ግልገል ትሉታላችሁ። እኛ ኖርማል ቡታንታ እንለዋለን። ግልገል እንኳን የምታደርጉት አዲስ አበባ መጣችሁ አይደል እንዴ? ስለ አዲስ አበባ ልጅ ነው ጽዳትን፣ ንጽህናን ምናምን የምታስተምሩት። እንቀራረባ፣ እንታያ። አናታችሁ ላይ ቂቤ አመት ሙሉ የምታገሙ አይደላችሁ እንዴ? ተው እንጂ እንዴቱን ከየቱ ነው የምታገናኙት? የአዲስ አበባ ልጅ ነው ቀርንቶ የሚመጣው። እስቲ እንነጋገር። የአዲስ አበባ ልጅ ባስ ውስጥ ይግባና የሆነ ቦታ ላይ ባስ ውስጥ ግባ። በቃ የአዲስ አበባ ልጅ ወጪውን ከፍሎ በሚኒባስ ምናምን መሄድ ጀምሯል። በግል ታክሲዎች መሄድ ጀምሯል። የአዲስ አበባ መሮት የለውም እኮ ሳንቲም። ባረ እኔ በጥንባት ከምሞት ብሎ በሌላ ከፍሎ ነው የሚሄደው። የትኛውን የአዲስ አበባ ልጅ ነው አነጻንላችሁ ከተማችሁን አጸዳንላችሁ የምትለው? መንገድ ላይ ስትጸዳዳ የምትውሉላ መንገድ ላይ በጣም ነው የምትደንቁት እኮ። አዲስ አበባን እየመጣ ነው ሁሉም እየመጣ ነው የሚላችሁ። እስቲ አትምጡ። ዱሜ ፌቨር እናንተም ወደ ክልላችሁ፣ እኛም አዲስ አበባ እንሮዝ። እስቲ እንነጋገር በሱ። ይሄን ለሚሉት ነው በነገራችን ላይ ሰራንላችሁ እንዲያረግንላችሁ ለሚሉት ነው እንዴ። አዲስ አበባ ስልጣን ስትይዙ አይደል እንዴ ትንሽ ወዛችሁ እንኳን የሚመጣው? አንተዋወቅም እንዴ? ወዛችሁ እንኳን የሚመጣው አለባበስ ራሱ ሮሚ ተናግራለች። አንዳንድ እብድ ብትሆንም ወይኔ አለባበስ ጣላው ብላ አይደል እንደ እብድ የምታረገው? ድብልቅልቁን አውጥታችሁ ለብሳችሁ አይደል? ሌላ ሰው ታኮ ጫማ ሲያረግ ታኮ ጫማ አይታችሁ አይደል እንደ ሙድ እንደሌላው ካልሆንኩ ብላችሁ ጉዳችሁ የሚወጣ ሲያረጉ ታይቶ ምድረ ኮንጓ። ኧረ እናውቃለን እኮ ዘጋኝ አለባበስ የተባላችሁ 3 አይነት መነጽር አይደል እዚህ ጋር የምታረጉት የነበረው። እንተዋወቃለን። እና ብዙ ጊዜ ችግሩ ምንድን ነው? መተን ሁሉም አዲስ አበባን አጸዳናት፣ አዲስ አበባ እንዲያረግናት። የትም ሀገር ላይ ብትሄድ የሆነ ቆሻሻ ሰፈር ሊኖር ይችላል። ጽድት ያለ ደግሞ በጣም አለ። አሜሪካን ሀገር እግዚአብሔር ምስክር፣ ቤቨርሊ ሂልስን ወደዚህ በኩል ብትመጡ በጣም የሚደብር ቦታ አለ። የትም ቦታ ላይ ብትሄዱ አሜሪካን ሀገር ኦክላንድ ብትሄዱ መፈጠራችሁን የምትጠሉበት ቦታ አለ። ይሄ አሜሪካ ነው ብላችሁ የምትደነግጡበት። የትም ስቴት ላይ ፖሊስ የማይገባበት ሰፈር አለ። አስቀያሚ ቦታዎች አሉ፣ ቆንጆም ቦታዎች አሉ። ተግባባ። በተለይ ኢስት ኤል ብትሄዱ በጣም ፖሊስ አይመጣም። ለምን አትሞትም? ድርሽ ኢስት ኦክላንድ ብትሄድ ማንም ድርሽ አይደለም። ኢስት ሳይዱ ፎር ሳም ሪዝን የትም ብትሄዱ አሜሪካን ሀገር የአሜሪካ ስቴት ላይ ኢስት ሳይድ ብዙ ጊዜ ጌቶ አለ። የትም ታንክ ዩ ቦሌ በሌ የትም ቦታ አለ። አሁንም የአዲስ አበባ ህዝብም ሆነ የኢትዮጵያ ህዝብ በፍቅር ተሳስቦ የኖረ ህዝብ ነው። ይህንን እናንተ በፖለቲካ ነው የምትነጣጥሉት። ምን ታረጉታላችሁ? እናንተ ሲያቅታችሁ ሄዳችሁ ዘራችሁ ላይ ነው የምትለጠፉት። ይሄ ነው የሚደብረኝ። ትንሽ ሞቅ ሲልላችሁ ደግሞ ምን ታረጋላችሁ? ከኛ በላይ ሰው የለም ግጠሙን ትላላችሁ። አሁን በኤርትራ ጉዳይ ስንቴ ፎከራችሁ? ኤርትራ በአሰብ ጉዳይ አንዴ አልፎከረችም። አንዴ ኢሳያስ አፈወርቂ አንዴም አልፎከረም። ስንት ይመጡና ሲያኮርፉ አሰበኛ ናት ይልላል መጥቶ። ለኢትዮጵያውያን አስቦ እኮ አይደለም፣ አስቦ ቢሆን ያስማማናል። አስቦ አይደለም። ልክ የሆነች ነገር ሲሆን ሳይፈልግ ከዛ ደግሞ ኦሮሞ ጋር ይገባል። እሬቻ ምናምን ይልና ያስጨዋል። እሬቻ ሃይማኖት ነው። የዛ ሃይማኖት ተከታይ ቢያከብረው ሌላው እንኳን ደስ ያላችሁ ቢል ምንም ችግር የለብኝም። እሬቻ የኦሮሞ ባህል ነው ብሎ ፖለቲካ አረጉት። ምንም አያገናኘው። ፖለቲካ አድርጎ ማስፈራሪያ
አይነት ጭውቴ ይጫወታል። ከዛ ደግሞ ወስዶ ኦሮሞን ይደቁሰዋል። ኦሮሞ እያለም ሙድ ይዝበታል። ፖለቲከኛን ማመን ቀብሮ ነው። ፖለቲከኛ ከወንበሩ ውጪ መስሚያው ጠጥ ነው። በተለይ የኢትዮጵያ ፖለቲከኞች አብዛኛው እንዳየሁት በተለይ ከዛኛው ከኢህአዴግ ዘግጦ ያየሁት ይሄ ነው። ኢትዮጵያ ላይ የትም ቦታ ላይ በሰላም በምሽት መሄድ አትችልም አትችልም። ተግባባ አትችልም። ይሄ ሰላም የለውም። መነጋገር አይፈልግም። ለምን? ቴክ ኦቨር ለማድረግ ነው። የመነጋገር ፍላጎት የለውም። አሁን ለምሳሌ የኦሮሞ ህዝብን በሁለት በሶስት መድቦታል። አንዱን ጠጋ ያደርጋል፣ አድቫንቴጅ ወስዶ ከዛ ጋር ያጣለዋል። አንዱን ያስጠጋል ያደርገዋል። በአማራም እንደዚሁ ብአዴንን ያስጠጋና ፋኖን ከዚህ ዘርበል ይለዋል። አደባባይ ነው ስለ ፋኖ ሁሉም የመሰከሩለት። በጥቅሙ ጊዜ ፖለቲካ ጊቭ ኤንድ ቴክ ነው። ፋኖ ደግሞ አብዛኛው ገበሬ ነው፣ አገራዊ ስሜት ያለው ነው ምናምን። በሀገር ጉዳይ ከመጣ ስሜት ውስጥ ይገባል። ይህንን ስለሚያውቁ ተጫወቱበት። ምን ብለውት ቃል በቃል መሳሪያ የለንም የማረከውን ውሰድ ብለው ካሉት በኋላ መሳሪያውን አምጣ። አንድ መሳሪያ አልተሰጠውም ፋኖ። አንድ መሳሪያ ነው ማወራ። ኦነግስ የሀገር መሳሪያ ይዞ ነው የገባው። ኢትዮጵያ ሲገባ በቪዲዮ አይተናል። ቃል በቃል የሚፈልገውን ኦነግ ወደ ራሱ አመጣ፣ የማይፈልገውን በተነ። ሌላው ጀዋር መሐመድ ፕሊስ ይደብራል። እኔ ራሱ አፕሪሺየት አድርጌ ነበር። ውሸት አልወድም። ከምጠላቸው ነገሮች መካከል ውሸትን በጣም እጠላለሁ። ጀዋር መሐመድ ላይኩን ሁለቱንም ኮምፔር አደረኩት። ላይክ ተቆጥሮ ነው ምን የሚሆነው እዛ ጋር ቪው ላይ ስንት የሚለውን የሚያሳየው። ላይኩን ስትቆጥረው ከላይኩና እዛ ላይ ካለው ጋር አንድ አይደለም። ስለዚህ አካውንቱን ወይ ተገዝተው ወይ ደግሞ የሆነ ሰው በፌቨር ሰጥቶ ነው። ስለዚህ እንደዛ ፖለቲካ በማይረባ ፖለቲካ መስራት ለአንተም ክሬዲቱ አይሰጥም፣ ለአንተም ጥቅም የለው። ተግባባን? ውሸት መሆኑ ሲታወቅ ማንነትህ ይወርዳል። ስለዚህ ላይኩን ኮምፔር ሳደርገው እዚህ ጋር ያለው ላይክ እዚህ ጋር ያለው ላይክ 1 ሚሊዮን አይሞላም፣ ራሱ 500 ሺህም አይሞላም ላይክ የተደረገው። እዛ ላይ ስትሄድ 8.6 ሚሊዮን ላይክ አለው ይላል። ስለዚህ ራስን አዋረድክ። ይሄ አይጠቅምም። ስለዚህ ጥቅም የለውም ለአንተም። ስለዚህ አንዳንድ ቪዲዮን ወይ እንትኑን ፔጁን ወይ ገዝቶት ነው ወይ ደግሞ የሆነ ሰው ሰጥቶት ነው። ስለዚህ ጀዋር መሐመድ እንደዚህ አይነት ተራ ፖለቲካ ባትሰራ ጥሩ ነው። አቶት በደት እንዳይ ከዛ የተሻልክ መስለኝ ነበር፣ ግን ለካ ይሄ ያለ አምቡላንስ ይደብራል። እንደዚህ ባይሆን ደስ ይለኝ። መብት ነው። ተቀባይ ያለ የሚወዱ የሚያከብሩ አሉ። ኦሮሞን ግን እንደ ጉድ እየሸጡት ነው። የኦሮሞን ሕዝብ ሁሉም ለግል ጥቅሙ ይጫወትበታል። ለምን እንደሆነ አይገባኝም። የኦሮሞን ሕዝብን ለግል ጥቅሙ ይጫወቱበታል። በቃ ይሄ ይደብራል። ስለዚህ ጀዋር መሐመድ ወጥተህ ስለ አካውንቱ የተገዛ ነው ወይም የሆነ ሰው ሰጥቷል፣ ሌሎቹን እንትኖች ላይኩን ፕራይቬት አድርገዋል። ሌሎቹን ቪዲዮዎች ላይኩ ያለው ለዛ ቪዲዮዎቹ ድሊት ቢደረጉ ኖሮ ጀዋር መሐመድ ቪዲዮዎቹ ድሊት ቢደረጉ ኖሮ ገስዋል ላይኩ አብሮ ይጠፋ ነበር። ቪዲዮዎቹ ድሊት አልተደረጉም። ምንድን ነው ያደረገው? የነበረውን ቪዲዮዎች ፕራይቬት አደረጋቸው። የእሱን 2 ቪዲዮዎች ለቀቀ። ከዛ በኋላ ላይኩን ስትደምሩት 1 ሚሊዮንም አይገባም ላይኩ። እሱ ግን 8.6 ሚሊዮን ይላል። ስለዚህ መጥቶ በ2 ሰዓት ውስጥ በሚሊዮን ታየው ምናምን ብሎ መበጥረቁ ጥቅም የለው።
እንዲያውም ለአንተ ጥሩ ነው ብዬ የማስበው ፕሮግረስን ብታሳይ፣ ፕሮግረስን ቲክታክ ላይ መጣ ፕሮግረስን ያመጣውን ነገር በማሳየት ቢሆን ደስ ይለኛል። ስለዚህ ዝም ብሎ ማስጮህ እኔ ራሱ ኮንግራጆ ደስ ነው ያለኝ። እግዚአብሔር በሚያውቀው እግዚአብሔር ምስክሬ ቪዲዮ አለ በጀዋር መሐመድ ጉዳይ ደስ ብሎኝ። አዎ ይነዋ ገጃብ ወዳጆች አሉ፣ በጣም ነው የሚወዱ አድናቂዎች አሉ። ምንም ማድረግ አይቻልም ብዬ በሀቅ ነው የተናገርኩት። ተንኮል ሳላስብ ማለት ነው። ተንኮል ሳላስብ። አንተ ግን ተንኮል ይዘህ ነው የምትመጣው። በቪዲዮ እንኳን ተንኮል ትሰራለህ። አንተን ማመን ይከብዳል። እውነት ለመነጋገር አንተን ማመን ከባድ